ከታገቱት አንዱ እኔ ነኝ። ዛሬ 6 ሰዓት ላይ ሰብሬ ነው የመጣው። የደበደቡኝ ያስከድም የታሰሩ ሰዎች አሁን ከሰኞ ገበያ መምህር የሚባል ታሪኩ የሚባል መምህር አለ። ያሳዝናችኋል። ከባጃጅ ዘይሪኝ የሚባል አለ። 50 ሺህ ተጠየቀ፣ አሁን 100 ሺህ። በጣም የሚዘገንን ነገር። አንድ ደሃ 300 ሺህ 400 ሺህ ከየት ነው የሚመጣ? ድንቦ ላይ ጦርነቱ ለሊት ሲከፈት አመራሮች ከኛ ጋር ነው ሄዱ። የደሃ ልጅ ነው እዛ የገጠመ። ሴት ልጆች የሚገርማሽ ዝቅተኛ ተብሎ 50 ሺህ ነው የተጠየቁ። እንግዲህ ለነዛ ማንም ይደርስላቸው። ስለዚህ አሁን መንግስት ላይ መስተካከል የሚገባቸው ነገሮች ይስተካከሉ። ይሄ ምሬት አሁን ከመንግስት ሰራተኛ ችግር የተነሳ ነው የመጣ ማለት ይችላል። በቃ ፊት ስለማውቁ መዘጋጃ ቤቱ ነው አሁን እስኪብርቱ አለ ጉቦ ብድግ የሚያደርጋል። መሬት አጠቃቀም ሆኖ አለ ጉቦ የሚሰራ ሰው ማን ነው? ፖሊስ ነው? ማን ነው የሚሰራ? ያ ነው ህዝቡን አማሮ ለዚህ ችግር ያደረሰው። ሰዎች የትም አያመልጡን። በፍቅርም በህግ እንዴት ጫካ ነው? እንደ ጫካ አይደለም እኮ ህዝብ ነው ጫካው። መጡ እያልናቸው ነው እንጂ የትም አያመልጡ። አሁን የሚሰሙ ተአምራት፣ የሚሰሙ ግፎች፣ የሚሰሙ ሰቆቃዎች ከዚህ በፊት እንደ መረጃ ሰተናቸዋል። አውቀን ባህል ረፍ ካልነው በእርግጠኝነት ሁሉም ይቆማል። መልክ መያዙ አይቀርም። አንዳንዱ ነገ ሲመጣ ሊያጋልጠኝ ይችላል። ለምን? ካሁን በፊት ግንኙነት ስለነበረው ብዙ መረጃዎች ስላሉበት ሊያጋልጠኝ ይችላል፣ እንደዚህ ሊያደርገኝ ይችላል፣ ከስር ያልፈናቀል ይችላል በሚል ፍርሃት አሁንም የሚመጡ ሰዎችን ቅድም ባላችሁት መንገድ እንዳይመጡ በተለያየ መንገድ የማሸማቀቅ የማስፈራራት እንትኖች ይኖራሉ። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው የተሰኘው ፕሮግራማችን ነው። ፕሮግራማችን በዛሬው ዕለት በአማራ ክልል ከተለያዩ አካባቢዎች ያገኘናቸውን ወቅታዊ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህም ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም ሰብስክራይብ ስታደርጉ የደወል ምልክቷን መጫናችሁን አዘንጉ። ለትክክለኛ መረጃ ለትክክለኛ ኢንፎርሜሽን ሀቅና ሳቅን ሚዲያን ሰብስክራይብ ተከታይ ይሁኑ እንላለን። መረጃዎቻችንን እናቀርባለን። ከዚህ ከአዲስ አበባ ስቱዲዮ አዘጋጅቼ የማቀርብላችሁ እኔ ቴዎድሮስ አያሌው፣ በቴክኒኩ ደግሞ መላ ስቱዲዮ ባለሙያዎች በጋራ በመሆን ነው። እንግዲህ ወደ መረጃዎቹ ልውሰዳችሁ። መልካም። በቅድሚያ ያደረኩት የጀግና ኢትዮጵያ መከላከያ ሰራዊታችንን መረጃ ይሆናል። በጀግና ኢትዮጵያ መከላከያ ሰራዊታችን ራሱን በማደራጀትና ራሱን በማሻሻል ሁሌም አዳዲስ ነገሮችን በማምጣት ላይ እንዳለ ይታወቃል። ለዚህ ደግሞ የሰሜን ምስራቅ እዝ በቡርቃ ወታደራዊ ማሰልጠኛ ካምፕ በትላንትናው ዕለት ማለትም ታህሳስ 19 ቀን 2018 ዓ.ም የእዙ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮልን ጨምሮ እንዲሁም የመከላከያ ምክትል ኢታማጆር ሹም አበባው ታደሰ ጄኔራል አበባው ታደሰ እንዲሁም የአፋር ክልል የጸጥታ አዛዥ የሆኑት ኮሚሽነር አብደላ ኡመድ እንዲሁም የአማራ ብሔራዊ ክልላዊ መንግስት የጸጥታ ዘርፍ ኃላፊ የሆኑት ኮሎኔል ባምላኩ በተገኙበት የወታደራዊ ምርቃት ተደርጓል። ይህ ወታደራዊ ስልጠና ከኮማንዶ ጀምሮ እንዲሁም እግረኛ ምልምል ሰራዊቱን በተለያዩ ቴክኒኮች የማሰልጠንና ራስን ለውጊያ የማብቃት ተግባሮች የተከናወኑበት እንደሆነ እዙ መጀመሪያ በተለያዩ ሶሻል ሚዲያዎች በተለይ የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጄኔራል ሻምበል ፈረደ ሲያሳውቁ መቆየታቸው ይታወቃል። በትላንትናው ዕለት እንግዲህ በደማቅ ሁኔታ በቡርቃ ወታደራዊ ማሰልጠኛ ከፍተኛ መኮንኖች እንዲሁም የክልል አመራሮች በተገኙበት ምረቃው ተደርጓል። በተመሳሳይም የስድስተኛ እዝ፣ የምስራቅ እዝ እንዲሁም የሰሜን ምዕራብ እዝ የተለያዩ ወታደራዊ ምርቃቶችን ሰሞኑን ሲያከናውኑ እንደቆዩ ይታወቃል። በሌላም በአማራ ክልል በሚገኘው በብር ሸለቆ ወታደራዊ ማሰልጠኛ አዲስ ምልምል ሰራዊቶችን
ለውትድርና የሚያበቃ ስልጠና ከብር ሸለቆ እንዲሁ ሲተላለፍ እንደነበረ ይታወቃል። እንግዲህ ኢትዮጵያ ሀገራችን ላለባት ውስጣዊም ሆነ ውጫዊ ጥላቶች ሰራዊታችንን በዚህ ልክ የማደራጀትና በዚህ ልክ የማሰልጠን ለሀገራዊ ብሔራዊ ጥቅም ለውስጥ ሰላም ትልቁን አስተዋጽኦ የሚወስደው ጀግና ኢትዮጵያ መከላከያ ሰራዊታችን በዚህ ልክ ሲጠናከር እንግዲህ የጥላትን ፊት ለፊት በመፋለምም ደረጃ ይሁን እንግዲህ ውጊያም አስበው አገራችንንም ሆነ የተለያዩ አካባቢዎች ላይ ግጭቶችን ለማስነሳት የሚያስቡ አካላት ደጋግመው እንዲያስቡ ያግዛልና እንግዲህ ጀግና ኢትዮጵያ መከላከያ ሰራዊታችን በትላንትናው ዕለት በሰሜን ምስራቅ እዝ የታየው ወታደራዊ ትርኢት ከቦታው እንደደረሰን መረጃ በርካታ ትርኢቶች ተደርገዋል። በርካታ ወታደራዊ ስልጠናዎች ተከናውነው ነው ለዛ ምርቃት የበቁት። በዚህም እንግዲህ ወደ ቦታው ከሰሞኑ አቀናለሁ። ከቦታው ያለውን ደግሞ እዛው ከቦታው ሁኜ ያለውን የወታደራችንን ወታደራዊ ቁመና ከስፍራው የማሳውቃችሁ ሲሆን ለአሁኑ ግን ከስፍራው የመከላከያ መረጃዎች ልከውልናል። ለሐቅና ሳቅ ያው በተላከው መረጃ መሰረት ወታደሮቻችን በልዩ ስነ ልቦና በልዩ ጥንካሬ ላይ እንዳሉና ኢትዮጵያ ለምትሰጣቸው ማናቸውም ግዳጅ ራሳቸውን ለመስዋዕትነት እንዳቀረቡና ብዙ ተልእኮዎችን ለመፈጸም አሁንም በሞራል ላይ ነው ያሉት። እውነት ለመናገር ከቦታው ያነጋገርኳቸው የጦር መኮንኖችም ይሁን እንዲሁም በሚዲያና ኮሚኒኬሽን ያሉ ልጆች እንዳሳወቁኝ ወታደራችን ያለበት ስነ ልቦና ትልቅ የሚደነቅ ነው እና እንደውም በኖርክ ብለው ነው ያሉኝ። እንግዲህ አለመኖሬ ብቻ ነው ያስቆጨኝ እንጂ መረጃው ደርሶናል። እንግዲህ የተወሰኑ ትርኢቶችን የምናሳያችሁ ይሆናል። ከዛ በመቀጠል ወደ ሌሎች መረጃዎች የግንባር መረጃዎች ወስዳቸዋለሁ። መልካም። በቀጣይነት የምወስዳችሁ የአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ ባደረጉት የሰላም ስምምነት መሰረት በርካታ የጽንፈኛ ቡድን ታጣቂዎች ወደ ሰላም እየመጡ እንደሆነ ይታወቃል። በዚህም በሰላም ስምምነቱ የተስማሙ የአፋሕድ የቀድሞ ታጣቂዎች እንዲሁም ደግሞ የሰላም ስምምነቱን ባይፈርሙም በሰላም ስምምነቱ ምክንያት ከሌላ ጎራ ያሉ አካሎች ታጣቂዎች የሰላም ስምምነቱን አስመልክተው እጃቸውን ለሰላም እየሰጡ እንዳሉ ከአማራ ብሔራዊ ክልላዊ መንግስት ያገኘነው መረጃዎች ይጠቁማሉ። እንዲሁም በራሳችን በሐቅና ሳቅ መረጃ በአሁኑ ሰዓት በላስታ ወረዳ፣ በራያ ቆቦ፣ በዳውንት፣ በመቄት፣ በጉባላፍቶ ወረዳ እንዲሁም በሰሜን በሜጫ በጎጃም ማለቴ ነው እንዲሁም በአቸፈር በማርቆስ በመርጦ ለማርያም አካባቢ እንዲሁም በጎንደር በደቡብ ጎንደርና በሰሜን ጎንደር በርካቶች ከዚህ ከሰላም ስምምነቱ ውጭ በሌላ ጎራ ያሉ ታጣቂዎች ወደ ሰላም እጃቸውን እየሰጡ ይገኛሉ። በደቡብ ወሎ በሰሜን ሸዋ በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ አካባቢ የሚገኙ ታጣቂዎች እጃቸውን በሰላም እየሰጡ እንደሆነ ይታወቃል። የሰላም ስምምነቱን አስመልክቶ እንግዲህ የአማራ ብሔራዊ ክልላዊ መንግስት በተለያዩ አካባቢዎች ህዝባዊ ውይይት እያደረገ ይገኛል። እንግዲህ እሱ በጣም ትርጉም እንዳለው ነው ህዝቡ እያሳወቀ ያለው። ሌሎችም በጫካ የሚንቀሳቀሱ አካላት ህዝባዊ ከሆነ ጥያቄያቸው ህዝቡ ከዚህ በኋላ ጦርነት የሚሸከምበት ነገር ስለሌለ እጃቸውን ለሰላም እንዲሰጡ ነው ህዝባዊ ስብሰባዎችም እየጠቆሙ ያሉት። ይህን አስመልክቶ እንግዲህ የተለያዩ ታጣቂዎች እንግዲህ ለሰላም እጃቸውን እየሰጡ እንዳለ ከአካባቢው ያገኘነው መረጃ ያመለክታል። በራያ ቆቦ በትላንትናው ዕለት የሰሜን ወሎ ዞን ጸጥታ ዘርፍ ኃላፊ
ብርጋዴር ጄኔራል ካሳዬ እንዲሁም የራያ ቆቦ ዋና አስተዳዳሪ በተገኙበት እጃቸውን ለመንግስት እንደሰጡ ታውቋል። ሌላው በዳውንት ወረዳ በዛሬው ዕለት በርካታ ታጣቂዎች የሰላም ስምምነቱን አስመልክተው እጃቸውን ለሰላም እንደሰጡ ለማወቅ ተችሏል። በመቄት በተመሳሳይ ነው። በጉባላፍቶ ወረዳ እንዲሁ ወደ 10 የሚሆኑ እጃቸውን ለጉባላፍቶ ወረዳ አመራሮች የሰጡበት፣ በሀብሩ ወረዳ ከእጅ መስጠት ባለፈ ህዝባዊ ውይይት ላይ የተለያዩ ስምምነቶች እየተደረገ እንዲሁም ባህሉን በጠበቀ በሀገር ሽማግሌዎች፣ በአበጋሮች፣ በቆቴዎች አማካኝነት እርቅ እየተፈጠረ እንደሆነ ከዚህ በፊት ነግሬያችሁ ነበረ። አብዛኛው የዚህ ጽንፈኛ ቡድን ወደ ሰላም መመለሱ ብቻ ሳይሆን ወደ ሰላም ከተመለስኩ በኋላ ከማህበረሰቡ ጋር እንዴት ሆናለሁ ብሎ የሚያስበው ነገር ነበረ። እንግዲህ የማህበረሰቡ ጋር ያለውን ነገር የሀብሮ ወረዳ አመራሮች እንዲሁም በአካባቢው የሚገኘው ጀግና ኢትዮጵያ መከላከያ ሰራዊታችን የአካባቢውን ባህል ባማከለ መሰረት እንግዲህ እርቆች እየተፈጸሙ ነው የሚገኙት። እርቆቹም ስር የሰደዱና የጸኑ እንዲሆኑ የወረዳው አመራሮችም ጀግና ኢትዮጵያ መከላከያ ሰራዊታችን በአካባቢ ያሉ አመራሮች ይህንን ተግባር ከከፍተኛ መኮንን ጭምር እየሰሩ ምክንያቱም በአካባቢው የቆቲና የአበጋር ባህል ስለሚታወቅ ይህንን ባህል መሰረት ባደረገ መልኩ እርቆቹ ተፈጻሚ እንዲሆኑ እየተደረገ ያለበት ለዚህም የጋፍራ ቀበሌ ቁጥር 16 እና 17 መነዮ አካባቢ ተጠቃሽ እንደሚሆን ነው ከስፍራው ያለን መረጃ። ሌሎችም እንግዲህ የራያ ቆቦ የዘወልድ ጉዳይ አለ። ዘወልድ ትልቅ የሽምግልና ስርዓት ነው። እንግዲህ ዘወልድ ፍርድም ይሰጣል። ዘወልድን መሰረት ያደረገ የእርቅ ስነ ስርዓት ማለትም የአካባቢውን ማህበረሰብ ባህልና ወግ በጠበቀ መልኩ እርቅ እየተፈጠረ እንደሆነ ነው ያለው። በተያያዘ መረጃ እንግዲህ አንዳንድ መረጃዎች ከአንዳንድ ወጎቻችን ጋር ይገናኛል። በአማራ ብሔራዊ ክልላዊ መንግስት የሚገኘው ከፍተኛ ፍርድ ቤት አማራ ክልል ያሉ የትኛውም የባህል እሴቶችን የጠበቁ የፍርድ ስነ ስርዓቶችን ይሄ በአገር ሽማግሌ በአበጋር የምንላቸውን ህገ መሰረት እንዲኖራቸው የማድረግ በዛሬው ዕለት ከተለያዩ ወረዳዎች ከተውጣጡ አካላት ጋር ውይይት እያደረገ እንዳለ መረጃዎችን ማግኘት ችለናል። እንግዲህ ይሄ የአገር ባህል ወግና ስርዓት መሰረታዊ ፍርድ ቤቶች ለማይፈቱትን ችግሮች ሁሉ ስለሚፈታ ይሄ ነገር ይበል ይቅና የሚያስበል ነውና የሚበረታታ ነው። እንግዲህ ወደ ሌሎች መረጃዎች ልውሰዳችሁ። መልካም እንግዲህ በቀጣይነት ደግሞ የምወስዳችሁ የጽንፈኛው ቡድን የእርስ በርስ ግጭት እንዳለ ነው። ይሄም ማለት ምንድነው? ከመጀመሪያ እንደገለጽኩላችሁ የሰላም ስምምነቱን ሳይስማሙ የቀሩ እንግዲህ ባሉበት አካባቢ አሁንም የግጭት ሁኔታዎች በተለይ በሰሜን ሸዋ አካባቢ እየተሰማ ነው የሚገኘው። ይሄም ምንድነው? ከዚህ በፊት አቶ ተስፋዬ መካሽ የተባሉ የጽንፈኛው ቡድን ሽማግሌ አገናኝ ሽማግሌ የነበሩ ከደራ አካባቢ ተነስተው የተለያዩ አማራ ክልል የሚገኙ ታጣቂዎችን አንድ ለማድረግ ስንንቀሳቀስ ነበር ብለው እየተንቀሳቀሱ እንደነበረ በእነሱ በሶሻል ሚዲያ ስናያቸው ነበሩ። ነገር ግን ይሄ አቶ ተስፋዬ መካሽ በነ መከታው ቡድን ከወራት በፊት ያው መታገቱ ይታወቃል። የታገቱበትም ምክንያት ልታፈርሰን አሲረብናን ከጀርባችን ትልቅ ደባና ትልቅ ተንኮል ስሸርብ ነበር በማለት የነ እስክንድር ነጋ ቡድን ማለት ነው የነ መከታው ቡድን ይህንን ተስፋዬ መካሽ የተባሉ ግለሰብን ያው አግተው መቆየታቸው ይታወቃል። ማገታቸውንም እኛም ከስፍራው በነበረን መረጃ ማሳወቃችን ይታወቃል። ነገር ግን በትላንትናው ዕለት እንግዲህ በድሮን ጥቃት ነው እያሉ ያሉት እነሱ። በድሮን ጥቃት በተወሰደ ጥቃት ያው እንግዲህ አቶ ተስፋዬ መካሽ ከዚህ ዓለም በሞት ተለይተዋል። እንግዲህ ምንድን ነው በርካቶች በነገራችን ላይ በዚህ እገታ ውስጥ የነበሩ በርካቶች ነበሩ። እነዚህ እንደው አሁን የድሮን ጥቃት ነው አይደለም የሚለውን
በገለልተኛ ወገን የተጣራ ነገር የለም። ምክንያቱም እነዚህ ልጆች ከዚህ በፊት ነግሬያቸዋለሁ ሞርተር ታጥቀዋል እና ሞርተር በመሰረቱ ሞርተር ያው እንግዲህ እስከ 120 ሞርተሮችን ታጥቀዋል። እንግዲህ ሞርተር ታርጌት ነው። ታርጌት እንደመሆኑ መጠን እነዚህን ሰዎች በአንድ ቤት አድርገው እንደገደሏቸው ነው ያለው መረጃ። እኔ አሁን እውነት ለመናገር በዚህ ላይ ድሮን ነው የሚል ነገር አይኖረኝም። ምክንያቱም ስንት በጫካ የሚሳደድ ስንት በጫካ የሚርመሰመስ ኃይል ባለበት እነዚህን ሰዎች የታገቱበት ቦታ ድረስ ሂዶ ድሮን ያጠቃል የሚል ብዙም እንትኑ የለኝም፣ እምነቱ የለኝም። ሊሆን የሚችለው ያው ይሄ ቡድን ጨካኝና አረመኔ ነው፣ በማንም የማይመለስ እንደሆነ ይታወቃል እና ሊሆን ይችላል ብዬ የምጠብቀው በራሳቸው የሞርተር ጥቃት ከዚህ በፊትም የቤተ ክርስቲያኖችን የግለሰብ መኖሪያዎችን በሞርተር እየመቱ እንደሆነ መረጃዎችን አድርሻችሁ ነበረ። በራያ ቆቦ አንዳንድ ቦታዎች ላይ ግለሰቦችን መኖሪያ ቤት እንደመቱ የሚታወቅ ነው እና ሞርተር ታጥቀዋል። ሞርተር ይተኩሳሉ። አንዳንዴ አስበውትም አንዳንዴ ሳያስቡም፣ ግን ታርጌት ያው ተደርጎ ታስሮ ስለሚመታ ሞርተር ጥቃት ሊሆን ይችላል የሚል እምነት አለኝ እና ዝሮ በዚህም አለ በዚህ ከአቶ መካሽ ጋር በተያያዘ 27 ሰዎች በላይ በዚህ ጥቃት በግዞት ውስጥ እንደነበሩ ሙተዋል እና ይሄ እንግዲህ ከራሳቸው ምንጭ የተረጋገጠ ነው። ሌላው እርስ በርስ ሲወነጃጀሉ ኡጋንዳ ያለውን ቡድን ያው ይሄ የነመከታውና የነስክንድርን ቡድን ስለማይወድም ያው እነስክንድርን በዚህ ኃላፊነት እንዲወስዱ አድርጓል። በነ እስክንድር ነጋ በነ መከታው በኩል ግን ኃላፊነት እስካሁን ድረስ ወስደናል የሚል ነገር አልተሰማም። ዙሮ ይሄ መንግስት አይደለም የወሰደው እርስ በርስ በሚያደርጉት እንጂ መንግስት እስካሁንም ድረስ የሰላም ስምምነት እያመጣ የሰላም ጥሪ እያቀረበ አሁንም ኑ ቶሎ በማለት ተስፋ ሳይቆርጥ ጥሪውን እያቀረበ ያለ የክልሉም የፌዴራሉም መንግስት የሰላም ጥሪ እንደሚያደርግ የሚታወቅ ነው። ስለዚህ በአቶ ተስፋዬ መካሽ ሞት ሊጠየቅ የሚችለው እርሳቸውን እንደው ቤዛ አረጉ እንጂ በርካታ ከ28 ከ27 በላይ ሰዎች እንደሞቱ ነው እየተነገረ ያለው። በዚህ ጥቃት ውስጥ ግን ኃላፊነት ሊወስድ የሚችለው ራሱ የመከታው ግሩፕ እንጂ እነ እስክንድር ነጋ እንጂ መንግስትም ኃላፊነት ሊወስድ አይችልም። ምክንያቱም እስከ ገጠማችሁ ድረስ ምንም ይሁን ምንም ከመታችሁ መታችሁ፣ ግን እኔ የሚመስለኝ በሴራ ራሳችሁ እዛው በዛው የተጋደላችሁ ነው። ምክንያቱም ከዚህ በፊት የኮሎኔል አሰግድን ጉዳይ የምናውቀው ነው። ምን ያክል ስታዋክቡና ምን ያክል ለመግደል ስትሄዱ እንደነበረ እርስ በርስም በተለይ የነ ኢንጂነር ደሳለኝ ሲያስብ ሸዋ ቡድን በእስክንድርን ለመግደል እስክንድርን እና ሌሎች ከሱ ጋር አብረው ያሉትን አካላት ለማጥፋት ምን ያክል ዘመቻ ስትከፍቱ እንደነበረ በጦር ሜዳ ምን ያክል እንደምትማማሉም የምናውቀው ነገር ስለሆነ ይሄን ማንንም ልታታሉ አትችሉም። ስለዚህ ከመንግስት ይልቅ እርስ በርስ በጥላትነት የተፈራረጃችሁ ስለሆነ ይህም ጥቃት ከናንተ ይወጣል ብዬ አላምንም አላስብም። ስለዚህ ራሳችሁ ናችሁ ኃላፊነት ልወስዱ የምትችሉት በሁለት መልክ፣ አንድም ራሳችሁ አስራችሁ ስላስቀመጣችሁ፣ ሁለተኛ እንደገና ሞርተርም ስለታጠቃችሁ በከባድ መሳሪያ አጥቅታችሁ ቤቱን ላለመምታታችሁ ምንም ዋስትና ስለሌለ ይህንን ራሳችሁ እዛው ኃላፊነት ልወስዱ ይገባል። ነገር ግን አሁንም እንዲህ የዜጎች ሞት ስለሚያሳስበን አሁንም ቢሆን የሰላም ጥሪውን ተቀብላችሁ የክልሉም ያቀረበውን የፌዴራል መንግስት ያቀረበውን የሰላም ስምምነት ተቀብላችሁ ወደ ሰላም ብትመለሱ ማንም ሰው ሊሞት አይችልም ነውና ዙሮ ሌሎችም የተፋጠጡ አሉ። በራያም በኩል አለ፣ በላስታም በኩል አለ፣ በጎንደር አለ፣ በጎጃም እንደውም የነዝናቡ ቡድን ከሰሞኑ ምን ያክል ደግሞ እንደተከፋፈለ እያየን ነው ያለነውና ዙሮ በድሮ ፎቶና የሆነ ቦታ ሆኖ የየቀኑ መግለጫ እያለ ዘመነ ካሴ የየቀኑ መግለጫ እያለ ከሚሰጥ እንደለመርከው በቪዲዮ ውጣና እንዲህ ቦታ ነው ያለሁት ብሎ መግለጫ መስጠቱ ነው የሚሻለው። ከዛ በተረፈ ግን የሰላም ስምምነቱ ላይ ንግግር እንደነበራችሁ እናውቃለን። የሰላም ስምምነቱን ተቀብሎ የድሃ ልጅ ከሚያልቅ
ላልተገባ ግጭት ላልተገባ መጠፋፋት ከምታልቁ ይልቅ ወደ ሰላም መታችሁ የሰላም ህይወትን መኖር ይሄ ትልቅ እድል ነው። በነገራችን ላይ ሰው የልቡን ሰርቶ ሰው የልቡን አድርጎ በሰላም ናና ኑር ማለት በጣም ትልቅ እድል ነው እና ይህን እድል ብዙዎች አላገኙትም እና ቆም ብላችሁ ብታስቡ። ምክንያቱም ለቀልድም ለጨዋታም ጊዜ ያለውና ከዚህ በኋላ እንደው በጎጃም ያላችሁ ልጆችም አሁን በሸዋ ላይ የተፈጸመው ነገር ሳይፈጸም ዝሮ በሰላም ወደ ሰላም ብትመጡ ትልቅ ለውጥ ይመጣል፣ ክልሉን ማሳደግ ይቻላል ብዬ አምናለሁ። በጎንደርም በተመሳሳይ ነው። አሁንም የሀብቴና የደረጀ ጉዳይ ስላለ እሱም ያው ነው እና ጎንደር አሁን ባለችበት ወቅታዊ ቁመናና ወቅታዊ ሁኔታ እንግዲህ የማንንም ትግል አትፈልግም። በርካታ መሰረተ ልማቶች ተደርገዋል። የከተማ ልማት፣ የቱሪዝም ልማት፣ የግብርና የተለያዩ ነገሮችን እድገቶች እያሳየች ያለች ናት ጎንደር። ስለዚህ ለጎንደር ከሆነ የምታስቡት ጎንደር አሁን ምን አጣች ብንል ሰላምን ነው ያጣችው። ሰላም ደግሞ በማን አጣች ብንል በራሷ በልጆቿ ነው። ልጆቿ ቢመካከሩና ቢደማመጡ እኔ እዛው ያለን ችግር ለምን እንደው ከፌዴራል መንግስት ጋር እንደምታያይዙትም አይገባኝም። ከቀበሌ የማይሻገር ጥያቄ ይዛችሁ፣ ከአካባቢ የማይሻገር ጥያቄ ይዛችሁ ለምን የፌዴራል መንግስቱ ላይ ለምን የፌዴራል ስልጣን ላይ እንደምትንጠላጠሉም አይገባኝም። እና ዝሮ ጎንደር አሁን ምን ትፈልጋለች ቢባል ሰላምን ደግሞ ማን ያሳጣት ቢባል ራሳቸው የራሷ ልጆች እና ይህንን ቆም ብላችሁ አስባችሁበት ወደ ሰላም ብትመለሱ ጥሩ ነው ብዬ እላለሁ። ወደ ሌሎች መረጃዎች ልውሰዳችሁ። መልካም እንግዲህ ወደ ቀጣይ መረጃ የምወስዳችሁ ወደ ላስታ ላሊበላ አካባቢ ነው የምወስዳችሁ። እንግዲህ ላስታ ላሊበላ እንደሚታወቀው መጪው ገና ነው። እንግዲህ ገና በቅዱስ ላሊበላ ትልቅ ክብረ በዓል ነው። ዳግማዊ ኢየሩሳሌም በመባል የሚታወቀው በቅዱስ ላሊበላ ውቅር አብያተ ክርስቲያኖች ትልቅ አስደማሚ የፈጣሪ ተአምር የታየበት ቦታ ነው። በዚህ ቅዱስ ቦታ ላይ ቅዱስ ስራዎች፣ ቅዱስ ነገሮች ቢሰሩ በጣም ደስ ይላል እና አንዱ ምንድነው እንግዲህ ከዚሁ በአማራ ክልል እንደመገኘቱ በአማራ ክልል ደግሞ ያለው ወቅታዊ የጸጥታ ችግር አንዱ መገለጫ የሆነበት የቅዱስ ላሊበላ አካባቢ ነው። በዚህ አካባቢ ከሰሞኑ ጀግና ኢትዮጵያ መከላከያ ሰራዊታችን በላስታ ወረዳ ጠፈላማ በሚባለው አካባቢ በወሰደው ኦፕሬሽን በዚህ ኦፕሬሽን ላይ እንግዲህ የአየር መንገዳችንን የኢትዮጵያ አየር መንገድ አየር ማረፊያ ለዛ ቅዱስ ላሊበላ በዛ አየር ማረፊያ የሆነ ሰዓት ገብተው ፎክረው ሸልለው እንደተመለሱ ይታወቃል። እንግዲህ በዛን ሰዓት ከአየር መንገዱ የወሰዷቸውን የተለያዩ ቁሳቁሶችን መኪና ጭምር ጀግና ኢትዮጵያ መከላከያ ሰራዊታችን ከሰሞኑ ማስመለሱ ይታወቃል። አንድ በጣም የሚገርመው ከአየር መንገዱ የወሰዱትን ቁሳቁስ በቁራሌው መልኩ ለመሸጥ ሲዘጋጁ ነው እንግዲህ ጠፈላማ አካባቢ የተያዘ ንብረት የሚያመለክተው። ሌሎች እንግዲህ በተለያዩ አካባቢዎች አይታቸዋል። መኪናዎችን ወስደው ያው እቃዎቻቸውን እያጎደሉ የሚሸጡበት ሁኔታ እንዳለ ሆኖ እንግዲህ የአየር መንገዳችንን የኢትዮጵያ አየር መንገድን ንብረት በመውሰድ በዚህ ጠፈላማ በሚባለው አካባቢ ለቁራሌው ሲያዘጋጁ ነው የተያዙት። ዙሮ ለሀገር እናስባለን ለወገን እናስባለን ከሆነ የቅዱስ ላሊበላ አየር መንገድ ቅዱስ ላሊበላ ላይ ያለው አየር መንገድ የሚያገለግለው አንድም ቅዱስ ላሊበላ ነው የሚያገለግለው፣ ከተማውን ነው የሚያገለግለው፣ ማህበረሰቡን ነው የሚያገለግለው። ቱሪዝም እንግዲህ ላሊበላ እንደምናውቀው የቱሪዝም ማዕከሏ ይኸው ውቅር አብያተ ክርስቲያን ነው። ለቱሪዝም መዳረሻ ደግሞ አየር መንገዳችን ነው ትልቁ አስተማማኙ። ምክንያቱም አሁን ባለው ወቅታዊ የጸጥታ ችግር መቼም በየብስ ላሊበላ ደርሳለሁ የሚል ያው አድቬንቸር እንደው ልስራ ያለ ሰው ካልሆነ በስተቀር በአሁኑ ሰዓት በአስተማማኙ የኢትዮጵያ አየር መንገድ ነውና በኢትዮጵያ አየር መንገድ ነው። የዛሬ ዓመት እንግዲህ ከስፍራው ሀቅና ሳቅም እኔም በአካል ተገኝቼ በቦታው የነበረውን ነገር
አሳይቻችሁ ነበረ። አሁንም ያለው የሰላም አስተማማኝ ሁኔታ እጅግ አስተማማኝ ነው። ነገር ግን የጽንፈኛው ቡድን ባገኛት አጋጣሚና ባገኘው ሁኔታ ቅዱስ ላሊበላን ያስኩ ለማለት የመሞከር ይሄ ከፕሮፓጋንዳ ለመስራት የመሞከር እዚህ ጋር የሚሰራ ፕሮፓጋንዳ የለም። ምክንያቱም ቅዱስ ላሊበላ እንደሚታወቀው ዓለም አቀፍ የቱሪስት ማዕከል ነው፣ በዩኔስኮ የተመዘገበ ነው። እንግዲህ ብዙ ጊዜ ይባላል በቅዱስ ላሊበላ ያሉ ሸልተሮች ማለትም ቅርሱን ይከላከላሉ፣ ከፀሐይ ከአቧራና ከዝናብ ይከላከላሉ ተብለው የቆሙ አምዶች አሉ። እነዚህ የቆሙ ሸልተሮች ለቅርሱ የተለያዩ ችግሮችን እያመጡበት ነው ተብሎ በባለሙያዎች እየተጠና እንደሆነ ይታወቃል። ነገር ግን ባለሙያዎቹ ገብተው እንኳን እንዳያጠኑ ያጠኑትንም ደግሞ በተለያየ ሁኔታ የተጠናውን ደግሞ በኋላ ቀር ቅስቀሳ አንድ ቅስቀሳ ልንገራችሁ። የዛሬ ዓመት እንደሄድኩኝ ሜጀር ጄኔራል ሻምበል ፈረደ ነበሩ በቦታው የነበሩት። እንግዲህ ጄኔራሉ 2 ጊዜ የላሊበላን እና የላስታ ወረዳን አካባቢ ነዋሪዎችን አነጋግረዋል። አንዱ የመሰረተ ልማት ጥያቄ ነው። በተለይ ከጋሸና ላሊበላ ወደ ሰቆጣ የሚሄደው የፌዴራል መንግስት በጀት ይዞለት እያሰራ ያለው መንገድ እንግዲህ ቫይብሬት ያደርጋል። ይሄ ማለት መሬቱ ሲጠረግ ቫይብሬት ያደርጋል በሚል ኋላ ቀር ቅስቀሳ እንግዲህ የላሊበላ ከተማው አስፓልት እንዳይለብስ የማደናቀፍ ስራ እንግዲህ በነዋሪዎቹ እንደተሰራ በነዋሪዎች ላይ ቅስቀሳ ተደርጎ በስብሰባዎች አጀንዳ እንደተደረገ፣ ነገር ግን በአንጻሩ ደግሞ የቤተ ክህነትም ሰዎች እንበላቸው ይህን ጥያቄ የሚያነሱ ሌሎች አካላት ደግሞ ምንድነው ህንፃዎችን ለማስገንባት የተለያዩ ማሽነሪዎችን ደግሞ በአንጻሩ አምጥተው ያስጠቀጥቃሉ፣ ይሰራሉ። ሲጀመር ቫይብሬሽኑ ማስላት ይቻላል በባለሙያዎች። ለቅርሶቹ የሚያመጣው ችግር ቢኖር አንደኛ ዩኔስኮ ነው የመዘገበው፣ የዓለም ቅርስ ነው ላሊበላ። እዚህ ጋር ባለ በኋላ ቀር ቅስቀሳ ሳይሆን ዩኔስኮ ራሱ ይሄን የምሰራው ስራ መንግስትን ማለት ነው ይሄ የምሰራው ስራ ተገቢ አይደለም ብሎ ያስቆመው ነበር። ነገር ግን አንዳንዴ ከሙያም ከሞራልም ውጭ በሆኑ ነገሮች ልማቶች እንዲደናቀፉ አሁን ላሊበላ ላይ እንደ ጎንደር ማሸብረቅ ትችል ነበር። ላሊበላ በነገራችን ላይ ቅድሚያ የተጀመረውም በፈረንሳይ መንግስት ትብብር፣ በዩኔስኮም በኢትዮጵያ መንግስትም እንዲሁም ደግሞ ክቡር ጠቅላይ ሚኒስትር አብይ አህመድም ሂደው ቃል ከገቡባቸው ቦታዎች አንዱ ቅዱስ ላሊበላ ነው እና ለላሊበላ ልማት አልተነፈጋትም። ነገር ግን በኋላ ቀር ቀስቃሾች ምክንያት አንድ ልማት እንዲቀርባት ተደርጓል። ሌላው በአካባቢው የሚንቀሳቀሰው ጽንፈኛ ቡድን 10 ጊዜ መጣሁ ገባሁ ወጣሁ ሲል ለቱሪስቶች ምቾት አይሰጥም። ይሄ እንግዲህ የዛሬ ዓመት አይቻለሁ። በብልባል አካባቢ ነበሩና በብልባል አካባቢ ለምዕመናኖች የሆነ እንኳን ደህና መጣችሁ ለመስራት ሞክረዋል። ዌልካም ጥሩ። ይሄ እሳቤ ካለ ለላሊበላ ለቅዱስ ላሊበላ ካሰብን በነገራችን ላይ ዓለማዊ ብቻ ሳይሆን መንፈሳዊም ነገር ነው ማወራችሁ እና እንግዲህ አንገታችን ላይ ላደረግነው መስቀልም የምንታመን ከሆነ ሐቁን ፈጣሪ ስለሚያውቀው ማለት ነው። እዛ ቦታ ላይ የቆማችሁት ፖለቲካ ለመስራት ነው። ፖለቲካው ደግሞ እናንተ እንደምታስቡት አይደለም። ከየትም ቦታ የሚመጣ ቱሪስት ከመንግስት ታጣቂ ውጭ አለ ምቾት አይሰጠውም። ምክንያቱም ላለመዘረፉ፣ ላለመገደሉ፣ ሌሎች ኢሰብአዊ ድርጊት እንዲሁም ደግሞ ተግባሮቻቸው አሉ። ሰው ታግታላችሁ፣ ሌላም ነገር ስላለ ይሄን ደግሞ ከኛ በተሻለ እነሱ ኢትዮጵያ ላይ ምን አለ፣ አማራ ክልል ላይ ምን አለ፣ በተለይ ደግሞ ቱሪስት ቱር ላይ ሊያደርጉበት ያሰቡት ላሊበላ ላይ ምን አለ ብለው አስበውና አጥንተው ስለሚመጡ የአካባቢው ማህበረሰብ ስነ ልቦና፣ ባህል፣ ወግ ከኛ በተሻለ አጥንተው ነውና የሚመጡት። ለዚህ ደግሞ ታጣቂዎች እዛ አካባቢ የምታደርጉት እንቅስቃሴ ለቱሪስቶችም ሆነ ለገጽታ ግንባታ ምንም ጥቅም የለውም። ፖለቲካሊም ግብ የለውም። በነገራችን ላይ የምታስቡትን አውቃለሁ። ላሊበላ ዓለም አቀፍ የቱሪስት መዳረሻ ነች። ስለዚህ ላሊበላን ከያዝነ ዓለም አቀፍ እውቅና እናገኛለን የሚል የኋላ ቀር እሳቤ እንደሆነ የታጣቂዎቹ በዛው ደግሞ በተመሳሳይ ላሊበላ ያለውን መዘክር እንግዲህ 5 ኪሎ ያለውን የኢትዮጵያ ብሔራዊ ቤተ መዘክር ብናይ የተለያዩ ነገሮች እስካን ተደርገው ይቀመጣሉ። ምክንያቱም እነዚያ ስካነሮች የሚጠቅሙት የሆነ ጊዜ ምክንያቱም በብራና የተጻፉ ናቸው።
የሚበሰብሱ ናቸው። ዝናብ፣ ፀሐይ፣ የተለያየ ነገር ይፈራረቅባቸዋልና እነዛ ነገሮች እንዳይጠፉ በእስካን እየተደረገ ሲቀመጥ ይሄው ቅርስ ሊሰረቅ አይነት ነገር የማድረግ ነገር ከእንደገና ከመንፈሳዊ ሕይወት በራቀ ሐሰተኝነት ባለው በሐሰት አትመስክር እያለ በሐሰት ግን እየመሰከርነ እስካን የሚያደርጉት ለሌላ ዓላማ ነው ብሎ ማሰራጨት በራሱ በፈጣሪም ዘንድ አይጠበቅምና የሚጠቅመው ዘመናዊ የቱሪስት ከተማ እንድትሆን ከተፈለገ አብዛኛውን በከተማዋ ላይ እንግዲህ ሊመጡ ያሉትን ቴክኖሎጂ ሊመጡ ያሉትን መሰረተ ልማቶች መንገድ፣ መብራት ከምንም አይገናኝም። ዲጂታል ማድረግ ከተማዋን ስማርት እንድትሆን በተለይ የሌሎች ከተሞች እኔም ራሴም ጭምር አንዳንድ ቦታዎች የጠየቅኩት ነገር ነበረ። ለምሳሌ ለምንድን ነው ቅዱስ ላሊበላ ከአፍራዊ ገቤን ታሪክ እናውቃለን። አፍራዊ ገቤ የተሰረቀው እኮ በእርግጥ የዛኔ ቴክኖሎጂው አይኖርም። ሲሲቲቪ ካሜራ ቢኖር የደህንነት ካሜራ ተገጥሞለት ቢሆን ቅዱስ ላሊበላ ቅርስም አይሰረቅም፣ የተለያዩ ነገሮችም አይሆን። ማን ገባ ማን ወጣ ይታወቃል። እና ለምንድን ነው የደህንነት ካሜራዎች የማይገጠምለት ቅዱስ ላሊበላ በየቦታው በየአካባቢው ለምንድን ነው የማይገጠምለት? ከተማውም ላይ ባሉ ነገሮች ለምሳሌ ደሴ፣ ባህር ዳር፣ ጎንደር እንደተደረገው ለምንድን ነው ከተማዋ ወደ ዲጂታላይዝድ ሁና በቁጥጥር በአንድ ማዕከል ሁና አንድ ቦታ ላይ ሴንተር ኮማንድ የማይኖረው ለምንድን ነው የሚል ጥያቄ እኔም አቅርብ ያለው በሰዓቱ ለክቡር ከንቲባ ከእንደገና ለሚመለከታቸውም ለፌዴራል አካላት አቅርብ ያለው። እንግዲህ ምንድን ነው የተሰጠኝ መልስ? ኋላ ቀር ቀስቃሾች ላሊበላ ላይ ያሉ እነዚህ ኋላ ቀር ቀስቃሾች እስካሉ ድረስ እዛ ቦታ ላይ መንገድ እንኳን እንዳይሰራ እንዲስተጓጎል ያደረጉ ናቸው። መንገዱ ሊሰራ ይችላል፣ ነገር ግን የሚያስተጓጉሉ ሰዎች ግን እንዳሉ አውቆ የቅዱስ ላሊበላ ከተማ ነዋሪ የላስታ ተወላጆች አጠቃላይ ኋላ ቀር ቅስቀሳ መኖሩን አውቃችሁ ይህንን ነገር እንደ ጎንደርም ተመሳሳይ ነበር። በነገራችን ላይ ቤተ መንግስቱን እንዲህ ሊያደርጉት ምን ሊያደርጉት ሲሉ ኋላ ቀር ቅስቀሳው በሀገር ሽማግሌዎችና በታዋቂ ሰዎች ነው የተፈታውና አሁንም ላሊበላ ላይ ተመሳሳይ ነገር ያስፈልጋል። በዚህም እንግዲህ ከመነሻዬ እንዳልኳችሁ ጠፈላማ የተገኘው ምንድን ነው? የኢትዮጵያ አየር መንገድ ቁሳቁስ ነው። በምን በቁራሌው መልክ ሊሸጥ በቃ የዚህ ጽንፈኛ ቡድን አካሄድ ሂዶ እቃዎችን እየቆራረጡ ለማይጠቅም ነገር አድርገው ለቁራሌው ከመሸጥ የዘለለ እሳቤ የላቸውም። እነሱ ስለ ቅርስ መጠበቅ ስለ ቅርስ መከበር ሳይሆን ሀሳቢያቸው ምን አድርገን ምን ጥቅም እናገኛለን የሚለውን ነው። ከዚህ የዘለለ ህልምም ከዚህ የዘለለ ምሳቤ ስለሌላቸው እንግዲህ ነዋሪዎች ንቁ ደግሞ የአካባቢው ተወላጆች በቃ ሊባሉ ይገባል። እንግዲህ ላሊበላን በዚህ ልክ ካሳየኋችሁ ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት እንግዲህ የምወስዳችሁ በአማራ ክልል የተደረገውን የሰላም ስምምነትና እየመጡ ያሉ ተስፋዎችን ለማሳየት ነው የምሞክረው። በአማራ ክልል በተለይ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገው ስምምነት እጅግ ተስፋ ሰጪ መሆኑን ሰሞኑን በአማራ ክልል እየተደረጉ ያሉ ህዝባዊ ውይይቶችን ህዝባዊ ስብሰባዎችን አይቶ መረዳት በቂ ነው። በዚህም እንግዲህ በአማራ ብሔራዊ ክልላዊ መንግስት ከፍተኛ አመራሮች ከክቡር ፕሬዝዳንት አረጋ ከበደ እንዲሁም ከምክትላቸው ክቡር ምክትል ፕሬዝዳንት ዶክተር አብዱ ሁሴን እንዲሁም የአማራ ክልል ከፍተኛ አመራሮች እንዲሁም የአማራ ብልጽግና ከፍተኛ አመራሮች አቶ ይርጋ ሲሳይን፣ አቶ ፍስሐን፣ ሌሎችም ከፍተኛ የብልጽግና አመራሮች በየአካባቢው እየገቡ እንደ ፓርቲም እንደ መንግስትም እያስተላለፉት ያሉት መልእክቶች እጅግ በጣም የሚደንቅ ነው፣ ደስ የሚል ነው፣ ሞራል የሚሰጥ ነው። ሌላው የህዝቡ ምላሽ ነው። ህዝቡ ሰሚ እንዳጣ፣ እስከዛሬ የሚያወያየው እንዳጣ፣ እስከዛሬ ቀርቦ እህም ይለው እንዳጣ ማሳያው የተለያዩ አካባቢዎች ላይ አይታችሁ እንደሆነ በተለይ ጎጃም አካባቢ የተነሱ ሀሳቦች፣ ምክንያቱም ሌሎች አካባቢዎች ላይ እንቅስቃሴ ነበረ። በዛም በችግሩ ሰዓት ሆኖ እንቅስቃሴዎች ነበሩ።
እኔም ታዝቤ የነበረው በሰዓቱ በተለይ ጎጃም አካባቢ የነበረው ማህበረሰብ ላይ ዝምታ በዝቶ ነበረ፣ በመንግስትም አካል ማለት ነው። እና አሁን የሚሰሙ ተአምራት፣ የሚሰሙ ግፎች፣ የሚሰሙ ሰቆቃዎች ከዚህ በፊት እንደ መረጃ ሰጥተናቸዋል። እንደ መረጃ እንደ ሀቅና ሳቅ ከስፍራውም አድርሰናቸዋል። እንደ አካባቢ እንደ ተቆርቋሪ ደግሞ እንደ አካባቢ ልጅነቴ ከስፍራው መረጃዎችን አስተባብሬ አድርሻለሁ። አሁን ጊዜው ደርሶ የአማራ ብሔራዊ ክልላዊ መንግስት ከፍተኛ አመራሮች፣ የአማራ ብልጽግና ከፍተኛ አመራሮች እንዲሁም የወረዳና የዞን አመራሮች እስከታች እኛው ማህበረሰብ ድረስ ወርደው ማነጋገራቸው የክልሉ ማህበረሰብ በምን ሁኔታ እንደነበረ ለዓለም አጋልጧል። እንግዲህ የተሰሙት ዘግናኝ መረጃዎች ከዚህ በፊት አቅርበነዋል። እንደውም አንድ ሰዓት አስታውሰዋለሁ በእነ መንግስቱ አማራ የተፈጸመው ይሄ የመራዊ አካባቢ የባህር ዳር ዙሪያ አካባቢ የተማሪዎችና የመምህራን ግድያን እነ ዘመነ ካሴ ማለት ነው። እሱን መረጃ ለአቤ ሳቀርብለት አጋጣሚ ሳንሱር አላደረገውምና መምህራኖቹንም ገለናል፣ ተማሪዎቹንም ገለናል የሚለውን ሲሰማ ሾክ ነው ያደረገው። በቃ ከዛ ፕሮግራሙን ምን ነው ባላኩለት ሁሉ ብዬ ያን የድምፅ ቅጂ ባላኩለት ብዬ ራሴን እስከምወቅስ ነው እንትን ያልኩትና እንግዲህ ጊዜው ደረሰና ይሄው ምስክርነት ሰምታችኋል። እና እስኪ የተወሰነ የአማራ ክልልን የሰሞኑን ስብሰባዎች ቃኝተን አይተን እንመለስ። እውነት መስሎን ያላጨበጨበ ፍጡር የለም። ሲያይ እየቀደም ይኸው የሰውዬ እስተ ሰኞ ገዳፊ ነበርኩ አለ። ሲበላው እንዴት ይሁን? ሲበላው ሲያመው ቦጠቦጠው። ምን አሁንም ደግሞ ያልተያዘው ያልተበላው መንቃት ነው ያለበት። ባህላችን እሴታችን ጠፍቶ እንዳልሆነ ሆነን የተቀመጠ ያበደ ውሻ ሆነው የገዛ ልጆቻችን ወንድሞቻችን እኛ እያጨበጨብን እዚህ ሲደርሱ ያው ላበዛባችሁ ነው እንጂ ዛሬ ትምህርት ቤቶች ቢዞሩ ለአንደኛው የአህያ ማሰሪያ ሲሆናሉ እንኳን የህፃን ማስተማሪያ። እስቲ እግዚአብሔር ያሳያችሁ ጎበዝ። አሁን እኛ አንገታችንን መርቅነቅ ከንፈራችንን መምጠጥ ነው ለኢትዮጵያ ሀዘን ሆኖ የሚታይ። ሰላም እንዳይሆን የሚፈልግ ሰው አለ። አሁን በዚህ ወቅት ደግሞ ሊከብር የሚፈልግ ሰው አለ። በዚህ ወቅት እኛ ህይወታችንን ለማስረዘም እየለፋን ሌሎች ደግሞ ሊከብሩ ፎቅ ሊሰሩ መኪና ሊገዙ የሚለፉ ሰዎች አሉ። ሽማግሌዎችም የሃይማኖት አባቶችም ለሀገራችን ለወንዛችን ብለን ለእውነት ብለን አገራችንን ነበረችበት እናድርስና ለልጆቻችን እናስረክባቸው። በፈጠራቸው አምላክ አንዱ የተናገረውን አንዱ ማፍረስ፣ አንዱ የሰራውን አንዱ መብላት ከአሁን ሰዓት ጀምሮ ቢቀርብን። ከታገቱት አንዱ እኔ ነኝ። ዛሬ 6 ሰዓት ላይ ሰብሬ ነው የመጣው። የደበደቡኝ ያስከልብ የታሰሩ ሰዎች አሁን ከሰኞ ገበያ መምህር የሚባል ታሪኩ የሚባል መምህር አለ። ያሳዝናችኋል። ከባጃጅ ዘይርኝ የሚባል አለ። 50 ሺህ ተጠየቀ፣ አሁን 100 ሺህ። በጣም የሚዘገንን ነገር። አንድ ድሃ 300 ሺህ 400 ሺህ ከየት ነው የሚመጣ? ድቦ ላይ ጦርነቱ ለሊት ሲከፈት አመራሮች ከኛ ጋር ነው ሄዱ። የድሃ ልጅ ነው እዛ የገጠመ። ሴት ልጆች የሚገርማሽ ዝቅተኛ ተብሎ 50 ሺህ ነው የተጠየቁ። እንግዲህ ለነዛ ማንም ይደርስላቸው። ስለዚህ አሁን መንግስት ላይ መስተካከል የሚገባቸው ነገሮች ይስተካከሉ። ይሄ ምሬት አሁን ከመንግስት ሰራተኛ ችግር የተነሳ ነው የመጣ ማለት ይችላል። በቃ ፊት ስለማውቁ መዘጋጃ ቤቱ ነው አሁን እስኪብርቱ አለ ጉቦ ብድግ የሚያደርጋል። መሬት አጠቃቀም ሆኖ አለ ጉቦ የሚሰራ ሰው ማን ነው? ፖሊስ ነው? ማን ነው የሚሰራ? ያ ነው ህዝቡን አማሮ ለዚህ ችግር ያደረሰው። ሰዎች የትም አያመልጡን። በፍቅርም በህግ እንዴት ጫካ ነው? እንደ ጫካ አይደለም እኮ ህዝብ ነው ጫካው። መጡ እያልናቸው ነው እንጂ የትም አያመልጡም። ከደጋ ደሞዝ ፈረስ ቤት አሁን አስፋልቱ ነው ባይሆን የሳልሞት እንዴት ደሰት ነበር። አስፋልት ማለት እኮ ዳቦ ነው። አሁን ከሰከላ ቴሌሊ የሚጎበኝ ነው፣ የአባይ ምንጭ ነው። አስፋልት ቢሆን እንዴት ደስ ይለኝ ነበር። ሳልሞት ይሄን እኮ የቆመ አይሞኝነት። ምን እናድርግ? ይሄ ጦርነቱ እንዲቋጭ የእግዚአብሔር ቁጣ እንዲመለስ ምን እናድርግ ብለን በቃ ነገ ሳንል ዛሬ መሆን አለበት። ለምናገለግላቸው ለነፍስ ልጆቻችን ለምንመራው ምእምን ነፍሳችንን እንኳን መስጠት ባንችል
ነፍሳቸውን እንዲያጡ ግን ምክንያት አንነው። የተሳሳተ መረጃ አሜሪካ ተቀምጦ ጀርመን ተቀምጦ እኮ በሚዲያ ያዘው ልቀቀው እያለ ነው። ስለዚህ ይህንን ልጆቻችን እንዳይከታተሉ ማስተማር ይጠበቅብናል። እኔ ወታደር ነው የኖርኩኝ። እኔ ስመጣ ደግሞ ልጆችን ማስተማር ነበር ያለብኝ። እኔ እንጨት እየሸጥኩ ነው፣ በእንጨት ነው የምነግደው። የእኔ ልጆች ነገ እንጨት ወረትም የለን 3 ዓመት በልተነዋል። ምንድን ነው የሚሆኑ? የአማራ ጥያቄ ቅድም ተነሳ፣ ቢመለስ አለበት። የአማራ ጥያቄ ድሮ ሁላችንም አንስተነው ነበር። እዚያው መጥቶ የለ አዲዳሮ የሚታገተው እዚህ ይታገታል። ጓንሳ የሚሄድ ሰው አለ? ንገሩኝ እስኪ። እኒህን ሰው ለመጥቀም ወንድሞቻችን ለማጣት አንድ ሰው እናንጣ የተናገረ ሁላ አንድ ሰው አለው። ወንድም ያላመጣለ ያለ ሰው እስካሁን የለም። ካሁን በኋላ የምንጋደል ካሁን በኋላ እዚሁ ዝምታ ሰፍኗል። ዝምታ በዝቷል። እንዴ እያለቀስን ነው። በቃ ለምንድን ነው ዝም የሚባለው? ለምንድን ነው ክፋት፣ ተንኮል፣ ምቀኝነት ለምንድን ነው የሚሆነው? እነከሌ ሊሞቱ እኛ ምን አገባን ለምን ይባላል? መባል የለበትም። መነሳሳት አለብን። ልቦናችንን ለሰላም እናነሳሳው። ይሄ ነው የሰላም መግዣ ዋጋዋ። ለውጭም ጠበቃ የሚሆነ ዜጎች እያጣን ነው። ሁሉም ሌላው አነሳስቶት ልጆቻችን በቃ አትሙቱብን፣ ዜጋ አጣን፣ ተተኪ አጣን። ከንፈር ከመምጣት እንውጣና ልቦናችንን ሰትረን ለሰላም ዘብ እንቁም። መልካም እንግዲህ የአማራ ክልል ህዝብ ለከፍተኛ አመራሮቹ በየሄዱበት አካባቢ ተመሳሳይ ነው። ነገር ግን እኛ የመረጥናቸውን ዋና ዋናዎቹን ከዚህ ቀደም ከአሁን ያለፉት ቪዲዮዎች ላይ አይታችኋል። ያያችሁት ነው። ግፉ ይሄ ነው። ግፉ ከዚህም በላይ ነው። ሰው የተናገረው ልጆቹን በካሜራ ቀርጸው የላኩልን ሌሎች በተለያየ ቴክኖሎጂ የሚወጡት መረጃዎች እንዳሉ ሆነው ነገር ግን የአማራ ክልል ህዝብ አሁንም የድረሱልኝ ድምፁን እያሰማ ነው። በቃይ ብሏል። በቃ ግፍ በቃይ ብሏል። በሁሉም አካባቢዎች በቃይ ብሏል። አሁን የመንግስት ቁርጠኝነት ነው የሚጠበቀው። የመንግስት ቁርጠኝነት ምን መሆን አለበት ብለን ስናስብ አንደኛ ከሰሞኑ ከአፋሕር ጋር የተደረገው ስምምነት ተግባራዊ እንዲሆን በትኩረት ሰጥቶ ከሰራ መንግስት አትራፊ ይሆናል። ለዚህ ማሳያ አንደኛ በአካባቢው ላይ ማለትም በታጣቂዎቹን በየተለያዩ ዞኖች በተለያዩ አካባቢዎች ላይ የካምፕ አደራጅቶ በካምፕ የቀድሞ ታጣቂዎችን መሰብሰብ ከተቻለ፣ ሁለተኛ ብሔራዊ ተሃድሶ ኮሚሽኑ ከዚህ በፊት እንዳደረገው ሳይሆን በቂ ትኩረት ሰጥቶ የሚመጡ ታጣቂዎችን በቂ ትምህርት፣ በቂ የስነ ልቦናና እንዲሁም ከነበሩበት መንፈስ ወጥተው ወደ ተረጋጋና ህዝቡን ሊጠቅሙ የሚችሉበት ነገር ተስፋ እንዳላቸው ወጣቶቹ ሊነገራቸው ይገባል። ሌላው ከአማራ ክልል የሀገር ሽማግሌዎችና ታዋቂ ሰዎች እንዲሁም የአካባቢ ሰዎች የሚጠበቀው ምንድን ነው? እነዚህ ልጆች በርካታዎቹ ያው በአካባቢያቸው ወንጀል መፈጸማቸው ምንም ጥርጥር የለውም። እንደሰማችሁት ከዚህ በፊትም እንደሰማችሁት ነው። ከዛም በፊት መረጃዎችን አቅርበንላቸዋል። ለነዛ ልጆች እርቅ የአካባቢውን ማህበረሰብ ወግና ባህል በጠበቀ መልኩ ግጭት መልሶ ሌላ ግጭት በማይፈጥርበት ደመኝነት በማይፈጠርበት ሁኔታ እርቅ እንዲደረግ። ምክንያቱም ይሄ ግለሰብ ጋር የተያያዘ ጉዳይ አይደለም። ከግለሰብ ጋር ሳይሆን የሆነ ቡድን ነው። እንደ ቡድን ነው እርምጃዎችን ሲወስዱ የነበሩትና ያው ኃላፊነት የመውሰድም ችግር ቢኖርባቸው ነገር ግን መታሰብ ያለበት መታወቅ ያለበት እንደ ቡድን ነው እርምጃዎችን ሲወስዱ የነበረውና ገሌ ደመኛዬ ነው ተብሎ በአንድ አካል ላይ ሆይ ሆይ ብሎ በሚያደርጉት በቡድን ድርጊት ላይ በቡድን በፈጸሙት ችግር ላይ እንደው አንድ ኮከቡ የደከመ ሰው ላይ እንደው ባንጭን እና እርቁ እንደ ሀገር እንደ ክልሉ ማለት ነው እንደ አካባቢ እርቅ ተደርጎ ሸንጎ ተደርጎ የአካባቢው ማህበረሰብ መክሮ ዘክሮ ልጆቹን አሜን ብሎ በአስተማማኝ ሰላም ከተቀበለ ሌላ በቀል አይኖርም። ምክንያቱም ህዝቡም ኃላፊነት ስላለበት ነው። አንዳንዴ በሰላም ለማምጣትም ትልቅ ችግር ስለሆነ፣ ሌላው አሁን መንግስት የወሰደው ፖለቲካሊ መፍትሄ ጥሩ ነው። ምክንያቱም ከነዚህ ልጆች ጋር እርቅ ማድረጉ ከዚህ በፊት ስናነሳው ነበረ። በተለይ ከእስር ቤት ሰብረው ያስወጧቸው በርካታ የዚህ የጽንፈኛ ቡድን አመራሮች ጦር እየመሩ ያሉ ተዋጊ አዋጊ የሆኑ አካሎች አሉና
እነዚህን አካላት ይሄ ፖለቲካሊ ውሳኔ ጥሩ ነው። ምክንያቱም ተጠያቂ እንደማይሆኑ አንዳንድ ፌክ አካውንቶች አሉ። ለምን በተለይ የጎጃም አካባቢ ምስራቅ ጎጃም መሰለኝ፣ እስኪ ስክሪኑ ላይ እናቀርበዋለን። እዛ አካባቢ መሰለኝ የፌክ አካውንቶች አሉ። ልክ ካፒቴን ማስረሻ ሰጤ ወደ ሰላም ቢገባ ነገር ግን እስከ ዛሬ በሰሩት ወንጀል ተጠያቂ እንደሚሆን የሚባል እኮ ስምምነቱ ላይ የለም። 8 የስምምነት ነጥቦች አሉ። በእነዚህ 8 የስምምነት ነጥቦች አንዱን ቦታ ላይ እኒህ ታጣቂዎች በቀደመ ወንጀላቸው ይጠየቃሉ የሚል አንድም ቦታ ላይ የለም። ስለዚህ እንደዚህ አይነት ማደናገሪያ ሀሳቦችን የሚያቀርቡ ከስብሰባውም እንደሰማችሁት ቀኝ የሚባሉ የውስጥ አርበኞች አንድ እግሩን ጫካ አንድ እግሩን ቢሮ ያደረገ አካል ስላለ በዚህ ግጭት አትራፊ አካሎች ስላሉ ምክንያቱም ጦርነቱን እንዲቆም ስለማይፈልጉና ይሄ ስለሆነ ይሄን ነገር በደንብ ከተሰራበት ይሄ የሰላም ስምምነት አስተማማኝ ይሆናል። ሌላው ተሃድሶ ኮሚሽኑ የሚገባቸውን ቃሎች ተግባራዊ ማድረግ እኔ የተግባራዊነት ችግር አላየሁም እንደ ጄኔራል ስንወስደው። ነገር ግን ያየሁት ምንድነው በወረዳና በአንዳንድ አካባቢዎች ላይ የሚታይ ያፈጻጸም ችግር አለ። በተለይ ከትጥቅ ከመሳሪያ አኳያ ያስገቡትን መሳሪያ ካሳ አለው። ያን ካሳ ቃል በተገባው ልክ ሊሰጥ ይገባል። በዚህም ደግሞ ትርፍ እንጂ ኪሳራ የለውም። ምክንያቱም ሌሎችን ስቦ ለማምጣት ሌሎች ታጣቂዎችን ከጫካ ለማውጣት መንግስት ቃሉን አክባሪ መሆን አለበት። መንግስት አላከበረም እያልኩ አይደለም። ነገር ግን ይህንን አፈጻጸም ላይ ያላችሁ አካላት አላችሁ ሲሆንም ቀኝም ልትሆኑ ስለምትችሉ ተጠንቀቁ። እኛ በማስረጃ አለን የትኛው አመራር የትኛው አካባቢ ላይ የትኛው ጎጥ ላይ እያንዳንዷ የቀበሌ መረጃ አስፈላጊም ከሆነ ለሚመለከተው አድርሰናል። ይሄን እንድታውቁ ለሚመለከተው አድርሰናል። ግን ለሚዲያ ደግሞ ለሰፊው ህዝብ የምናሰጣችሁ ይሆናል። ምንም እዚህ ጋር ክልል እየተተራመሰ ግጭት እየፈለፈልክ አንተ ቁጭ ብለህ የድሃ ልጅ እየሞተ የምትቀለብበት ነገር የለም። ትግላችን ነው። ትግላችን ሰላም እንዲመጣ ነው። ሰላም ደግሞ ከልብ እንዲመጣ ስለምንፈልግ ቀኝ የለ ግራ የለ ሁልህም ተጠንቅቀ መስራት አለብህ። ከዛ በተረፈ ግን ሰላም ስምምነቱን ያደረጉት አካላት ቃል የተገባውን የተፈራረማችሁበት እንግዲህ ትልቅ ተቋም ነው። አንደኛ ትልቅ የአማራ ክልል ትልቅ በመንግስት ደረጃ ነው። የሚዋሽ የሚቀጠፍ አይደለም። በሚዲያ ነው የተደረገው። የሚዋሽ የሚቀጠፍ አይደለም። በብሔራዊ ቴሌቪዥን ነው የተደረገው። እንዲሁም ደግሞ የአፍሪካ ህብረትና የኢጋድ አመራሮች ናችሁ ያፈራረማችሁት። ስለዚህ እያንዳንዷን ተግባራዊነት የአቅም ውስንነት እንኳ ቢኖር ድጋፍ ለሰላም ድጋፍ መደረግ አለበት ብዬ አምናለሁ። ፌዴራል መንግስትም የሚጠበቅብህን እንዲሁም የክልል መንግስትም የሚጠበቅብህን እያደረክ ይህን ከጫካ የገባ የሚርመሰመስ አካል በጋራ ወደ ሰላም ልናመጣ ይገባል ብዬ አምናለሁ። ቃል የተገቡ ነገሮች ይተግበሩ። ለተግባራዊነታችን ሁላችንም እንተባበር። አማራ ክልል በቅርብ ወደ ፍጹም ሰላም እንዲመጣ ከተፈለገ የሰላም ስምምነቱ አንድ ባንድ ተፈጻሚ እንዲሆን ሁሉም አካላት ለተግባራዊነቱ ሊረባረብ ይገባል የሚል እምነት አለን። የዛሬውን የሀቅና ሳቅ መረጃ እንግዲህ ከስፍራው ዝግጅት በዚህ መልኩ ተጠናቋል። ዝግጅቱን ያቀረብኩላችሁ እኔ ቴዎድሮስ አያሌው፣ ዝግጅቱን አስተናብረው ደግሞ ያቀረቡላችሁ የስቱዲዮ ባለሙያዎቻችን ናቸው። እንግዲህ ስለ አያችሁን ስለተመለከታችሁን እጅግ አድርገን እናመሰግናለን። ሚዲያችንን ደግፉ፣ ሰፖርት አድርጉ። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ ስታደርጉ የደወል ምልክቷን ተጫኑ። የደወል ምልክቱን መጫኑ ሁሌም የሀቅና ሳቅ ዝግጅት ሲዘጋጅ ወደ እናንተ ይደርሳችኋል። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ብሔራዊ ጥቅም፣ ለኢትዮጵያ ሰላም ተግተን እንሰራለን። አመሰግናለሁ።